ልደቱ አያሌው ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ በሚል ሚያዝያ 28 ቀን 2017 ዓ.ም ዛሬ ይፋ ያደረገው መጣጥፍ ነው። ሙሉ የጽሑፉ ሐሳብ የአቶ ልደቱ አያሌው ነው። ከፍሪ ፕሬስ እንደሚከተለው ይቀርባል። ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ። እንደ መግቢያ እየተላለቅን መፍረስ ለምን? የብልጽግና አገዛዝ ወደ ስልጣን ከመጣ በኋላ በተለያየ ወቅት የሀገሪቱ ጉዳዮችን ዙሪያ ለንባብ ያበቃዋቸው በርካታ ጽሁፎች ተነበዋል። በተለያየ መገናኛ ብዙሃን ያካሄድኳቸው ውይይቶችና ቃለ ምልልሶች በስፋት ተደምጠዋል። የእነዚህ ጽሁፎችና ቃለ ምልልሶች አብዛኛው የመዝጊያ መልእክት አሁን በያዝነው መንገድ ከቀጠልን እየተላለቅን እንፈርሳለን የሚል ነበር። ይህንን የምለው አንዳንዶች እንደሚያስቡት ጨለምተኛ ወይም ሟርተኛ ሰው ስለሆንኩ አይደለም። እንደ አንድ ሙሉ እድሜውን በትግል ውስጥ እንዳሳለፈና የሙሉ ጊዜ ፖለቲከኛ እንደሆነ ሰው የምለውን እያልኩ ያለሁት በስሜት ሳይሆን በተጨባጭ ምክንያት ነው። በምክንያት እንደሆነም ቅንነትና አስተውሎት ላለው ሰው ሁሉ እንብዛም የተሰወረ አይመስለኝም። ለዚህ አባባሌ ካሁን ቀደም በተለያዩ ወቅታዊ ጉዳዮች ዙሪያ ያቀረብኳቸው ግምገማዎች ከበቂ በላይ የሆነ እማኝነትን ያሳዩ ይመስለኛል። በእርግጥ እስካሁን እየተላለቀን እንፈርሳለን ስለ የነበረው ያለ ምክንያት ሳይሆን ኢትዮጵያውያን ከመቼውም ጊዜ በላይ የአንድ ሀገር ልጅነት ትስስራችን እየተበጣጠሰ መምጣቱን የፖለቲካ ዕውቀት ማለት አካታችና አስተባባሪ መፍትሄን ማፍለቅ ሳይሆን አክራሪ ብሔርተኝነትና የጦረኝነት አጀንዳ ማራመድ እየሆነ መምጣቱን ከትህትናና ከርህራሄ ይልቅ ጥላቻና ጭካኔ የትውልዱ ዋና መገለጫ ባህሪ እየሆነ መምጣቱን ሀገርን አንድነትንና ሰላምን መውደድ የኋላ ቀርነትና ያለአዋቂነት መገለጫ እየሆነ መምጣቱን ፖለቲካ ዕውቀትና ልምድን የሚጠይቅ ክህሎት ሳይሆን የጀብደኞች የጥላቻ አራማጆችና የአሉባልተኞች ዋና ተግባር እየሆነ መምጣቱን የሁላችንም የጋራ ጨቋኝ የሆነውን አገዛዝ በጋራ ከመታገል ይልቅ የጎንዮሽ ቅራኔና ትግል የበለጠ ቦታ እያገኘ መምጣቱን ኃላፊነትና ተጠያቂነት ጠፍቶ በህዝብ ፍጅትና እልቂት ጭምር ስልጣንን መያዝም ሆነ ማጽናት የሚያኮራ ተግባር እየሆነ መምጣቱን በስልጣን ላይ ያለው አገዛዝ ብቻ ሳይሆን ተቃዋሚ ኃይሎችና ዜጎች ጭምር የሀገሪቱን እየተላለቀው የመፍረስ አደጋ የበለጠ ፈጣንና አይቀሬ ለማድረግ ተግተን እየሰራን መሆኑን በአጠቃላይ እንደ መንግስት ተቃዋሚ ኃይልና ህዝብ የፖለቲካ አስተሳሰብ ብቃታችን ከመዳበር ይልቅ ከጊዜ ወደ ጊዜ የበለጠ እየቀነጨረ መምጣቱን በውል ስለምገነዘብ ነበር። ከዚህ የእኔ ግምገማ በተቃራኒ ግዴለህም አትስጋ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀኑኝ በጎ ሐሳቢዎች ብዙዎች ናቸው። የሁል ጊዜ ምኞቴም የኔ ስጋት ስተት ሆኖ የእነሱ ምኞት እውን እንዲሆን ነው። ይሁንና ለነዚህ ለኢትዮጵያ አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ አመክንዮ ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አጋጥሞኝ አያውቅም። እርግጥ ነው ደራሲ በዓሉ ግርማ በኦሮማይ መጽሐፍ እነ ጄኔራል ፋንታ በላይ በመፈንቅለ መንግስት ሙከራቸው ለዚያ ትውልድ ከፊቱ እየመጣ ያለውን አደጋ በነፍሳቸው ተወራርደው ሊነግሩት ቢሞክሩም አውጋዥና ተሳላቂ እንጂ አድማጭ አላገኙም ነበር። መጨረሻም ላይ ህይወታቸውን ያጡበት ስጋታቸው እውን ሆነ እንጂ በከፈሉት የህይወት ዋጋ በሀገርና በህዝብ ላይ ከመሆን ያስቀሩት ምንም አይነት አደጋ አልነበረም። ዛሬ ላይ እኔንም እያብሰከሰከኝ ያለው ብሶትና ስጋት ትናንት በእነሱ ልቦና ውስጥ የነበረ የተስፋ መቁረጥ ስሜትና ሰሚ የማጣት ቁጭት እንደሆነ ይሰማኛል። በእርግጥም እኛ ሁልጊዜም ከተደጋጋሚ ውድቀታችንና መከራችን የማንማር ታሪክም ራሱን እየደገመ ብቻ ሳይሆን እየደጋገመ እንደቀጠለ እየታዘቡ እንደመኖር አብዝቶ የሚያም ቁጭትና ጸጸት የለም። ዛሬ ላይ ባለኝ መረዳት የሰይጣን ጆሮ አይስማኝና እየተላለቀን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ባይነኝ። እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነውና በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በመጋዝ ላይ ናቸው። በሌላ በኩል ህወሓትን የኦሮሞ ነጻነት ሰራዊትንና ፋኖን የመሳሰሉ ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላቴ ጠላት ወዳጄ በሚለው የተለመደ እሳቤ ተባብረውና ከሻዕቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር የሆነ ነው። ይህ አይነት አዲስ የኃይል አስተላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ
እንደ ሀገርና ህዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም። የዚህ ጦርነት ውጤት እንኳንስ ኢትዮጵያን ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው። በዚህ ደረጃ እየመጣ ያለውን አደጋ ምክንያት የለሽ በሆነ አምልኮና በበጎ ምኞት ብቻ ማስቀረት የሚቻል አይመስለኝም። ይልቁንም ገዢው ፓርቲ፣ ተቃዋሚ ኃይሎች፣ የኢትዮጵያ ህዝብ፣ በውጭ ሀገራት የሚኖሩ ኢትዮጵያውያን፣ የኤርትራ መንግስትና ህዝብ፣ ምዕራባውያንና ዓለም አቀፍ ተቋማት ጦርነቱን ሊያስቀር የሚችል የየበኩላቸውን ተጨባጭና ደፋር እርምጃዎች መውሰድ ይጠበቅባቸዋል። ከማን ምን ይጠበቃል? ከኢትዮጵያ መንግስት። ይህንን ከፊታችን አፍጦ እየመጣ ያለ አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ እድል ያለው የብልጽግና አገዛዝ ነው። አገዛዙ ለህዝብና ለሀገር ደህንነት ማሰብ ቢሳን እንኳን ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱን እንዳይነሳ ማድረግ አለበት። ጦርነቱን ከልቡ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራን ሉዓላዊነት ለመጣስ፣ አሰብን ለመውረር፣ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፈው ለማጥፋት፣ ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ፣ ሰላማዊ ፓርቲዎችን በአፈና በማዳከም ያገዛዙን ስልጣን ለዘመናት ለማጽናት የሚያደርገውን ሙከራ ሁሉ እርግፍ አድርጎ መተው አለበት። በመትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በሀገሪቱ ለመጀመር መወሰን አለበት። ላለፉት 7 ዓመታት ከበቂ በላይ እንደታዘብነው ከዚህ ባነሰ ሌላ ጥገናዊ መፍትሄ ጦርነትን ማስቆምና የራስንም ሆነ የሀገርን ህልውና ከጥፋት መታደግ ከቶንም አይቻልም። ትርፉ አጉል መላላጥ ብቻ ነው። ከተቃዋሚው ጎራ አገዛዙ ከላይ የተጠቀሰውን መፍትሄ በበጎ ፍቃድ መቀበል እንደማይፈልግ አስቀድሞ የታወቀ ነው። አገዛዙ እስከመጨረሻው ድረስ አጥፍቶን ሊጠፋ በትጋት እየሰራ ነው። በዚህ ምክንያት እየተላለቁ ከመፍረስ የመዳኑ መፍትሄ ከእንግዲህ በዋናነት የሚጠበቀው ከአገዛዙ ሳይሆን ከተቃዋሚ ጎራና ከህዝቡ መሆኑ የግድ ይሆናል። ተቃዋሚ ጎራ በውስጣዊ ስልጣን ሽኩቻ ከመራኮት ይልቅ ውስጣዊ አንድነቱን ጠብቆ በጠንካራ ድርጅት ከተመራ፣ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና የጎንዮሽ የእርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው አገዛዝ ላይ ካደረገ፣ ሰላማዊ ትግል ከማንኛውም የትግል ስልት በላይ ኃያል አቅም መሆኑን አምኖ ከተቀበለ በስልጣን ላይ ያለውን አገዛዝ በቀላሉ ለእውነተኛ ድርድር ሊያንበረከከው ወይም በህዝብ ትግል ሊያሸንፈው ይችላል። ስለሆነም ተቃዋሚ ፓርቲዎች ጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በማንገብ መንግስት በህዝብ ትግል ተገዶ ሐቀኛና ዘላቂ ተኩስ ማቆም ስምምነት ላይ እንዲፈርም፣ ከዚያም ሁሉን አቀፍ አዲስ የሽግግር ሂደት እንዲጀመር የሚያስችል አገዛዝ አንቀጥቅጥ የሆነ ጠንካራና የተባበረ ትግል ማካሄድ አለባቸው። በኔ እይታ የሚሰራውን በአግባቡ በማወቅ የበቃና የሚጠበቅበትን መስዋዕትነት በጽናት ለመክፈል የተዘጋጀ ተቃዋሚ ኃይል በሀገሪቱ ቢኖር ኖሮ የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት የበለጠ ጊዜ ባልጠየቀን ነበር። የሚያሳዝነው ተቃዋሚዎች ሁለንተናዊ ብቃት ለመፍጠር ይቅርና ተከባብሮ ለመነጋገርና ለመግባባት እንኳንስ 3 ወራት ሌላ 3 10 ዓመታት የሚበቃን አይመስልም። የኛን መረን ያጣ ድክመት እስካልተፈታ ድረስም የቱንም ያክል ደካማና በህዝብ የተጣላ ቢሆንም ተላቀን እስከምንፈርስ ድረስ አገዛዙ ስልጣን ላይ መቆየቱ አይቀርም። እንዳለመታደል ሆነና ሀገሪቱ የምትፈልገውን መፍትሄ ለማምጣት ገዢው ፓርቲ ፍላጎቱ፣ ተቃዋሚው ጎራ ደግሞ ብቃቱ የለውም። እነዚህ ሁለት ኃይሎች እየተላለቁ ከመፈራረስ ሊታደጉን ካልቻሉ ደግሞ ዋናው መፍትሄ የሚጠበቀው ከዋናው የሀገሪቱ ባለቤት ለኢትዮጵያ ህዝብ መሆን የግድ ይሆናል። እነዚህ ሁለት ኃይሎች እየተላለቁ ከመፈራረስ ሊታደጉን ካልቻሉ ደግሞ ዋናው መፍትሄ የሚጠበቀው ለዋናው የሀገሪቱ ባለቤት ለኢትዮጵያ ህዝብ መሆኑ የግድ ይሆናል። እየተላለቁ የመፈራረስ አደጋ አፍጥጦ ሲመጣ ተጎጂ የሚሆነው ሁሉም ህዝብ ወይም እያንዳንዱ ዜጋ ስለሆነ ህዝቡ ከመንግስት ወይም ከተቃዋሚዎቹ መፍትሄ ይመጣል ብሎ በዝምታ መጠበቅ የለበትም። ከእነሱ የሚጠበቀው መፍትሄ እስከ ወዲያኛው ላይመጣ ስለሚችል እጁን አጣጥፎ በመጠበቅ ራሱን ለህልውና አደጋ ማጋለጥ የለበትም። አንድ ህዝብ ጥቅሙን የሚያውቀውና የበቃ የለውጥ ኃይል ነው ሊባል የሚችለው እንዲህ አይነት ህልውናን የሚፈታተን አደጋ ሲገጥመው ራሱን ለማዳን በሚወስደው ወሳኝ የለውጥ እርምጃ ነው። ህዝቡ ከሌሎች የሚመጣን መፍትሄ በከንቱ ከመጠበቅ ይልቅ በራሱ ተነሳሽነት የተለያዩ ህዝባዊ አደረጃጀቶችን በመጠቀም እርስ በርሱ በመነጋገርና በየአካባቢው በመሰባሰብ የራሱን አካባቢያዊ መሪዎች በመምረጥ ወይም በመከተል
የራሱን ጠንካራና በህዝባዊ እንቢተኝነት የታገዘ አገዛዝ አንቀጥቅጥ ትግል በሀገሪቱ ዋና ከተሞች ማካሄድ አለበት። ቢያንስ የሀገሪቱ ምሁራን ወጣቶችና የከተማ ነዋሪዎች የታጣቂዎችን ነፃ አውጭነት ቁጭ ብሎ ከመጠበቅ ጦርነት ይብቃ ሰላም ይምጣ በሚለው ወቅታዊ አጀንዳ ዙሪያ በመሰባሰብ ተጨባጭ ለውጥ የሚያመጣ ጠንካራ ትግል ሊያካሂዱ ይገባል። የተቃዋሚ ፓርቲዎች ደካማ መሆንም ሆነ የፒያሳና የካሳንቺስ ሰፈሮች መፍረስ ህዝባዊ ትግል ለማድረግ ምክንያት ሊሆን አይችልም። ለመረጃ ቴክኖሎጂ ምስጋና ይግባውና 20 ሚሊዮን የኢትዮጵያ ከተማ ነዋሪዎች እንደ አንድ ሰፈር የድር አባላት በአንድ ጥሩምባ መጥራትና ማንቀሳቀስ የሚቻልበት እድል ተፈጥሯል። በአንድ ሀገር መሰረታዊ ለውጥ እንዲመጣ መንግስት፣ ተቃዋሚ ኃይሎችና ህዝቡ በቅደም ተከተል ወሳኝ ድርሻ አላቸው። አንድ ሀገር ከህልውና ጥፋት ሊድን የሚችለው ከነዚህ ሶስት ተዋናዮች ውስጥ ቢቻል ሶስቱ ካልተቻለ ሁለቱ ያም ካልተቻለ ቢያንስ አንዱ ኃላፊነቱን ለመወጣት ብቁ ሆኖ ሲገኝ ነው። አለመታደል ሆነና በወቅቱ የሀገራችን ተጨባጭ ሁኔታ ሶስቱም አካላት አደጋን የማስቀረትንም ሆነ የማምጣት ብቃት ላይ አይደሉም። መንግስትና ተቃዋሚዎቹ ብቻ ሳይሆኑ ከህዝቡ ከማንምና ከመቼውም ጊዜ በላይ ለራሱ ህልውና መታገል የተሳነው ፈሪና ድንዙዝ መናጆ ሆኗል። መንግስትና ተቃዋሚዎቹ በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የህዝብ ድክመት ነጸብራቅ በመሆናቸው ነው። ህዝብ የሚገባውን ስርዓት ያገኛል የሚባለውም በዚሁ ተገቢ ምክንያት ነው። እንደዚህ ከሶስት አንድ ያጣ ሀገርና ህዝብ በመሆናችን ምክንያት ነው ከመዳን ይልቅ እየተላለቁ የመፈራረስ እድላችን የበለጠ አይቀሬ የሆነ የመጣው። በውጭ ሀገራት ከሚኖረው ኢትዮጵያዊ በአሁኑ የኢንፎርሜሽን ዘመን በውጭ ሀገራት ነዋሪ የሆነው ኢትዮጵያዊ ለሀገሩ ውስጥ ትግል መጠናከር ከፍተኛ ሚና የመጫወት እድል አለው። በፋይናንስ እርዳታ፣ በመረጃ ፍሰትና ዲፕሎማሲያዊ ጫና በመፍጠር ረገድ ከፍተኛ ሚና ሊጫወት ይችላል። ይሁንና ዲያስፖራው በእነዚህ የበለጠ ውጤታማ ሊሆንባቸው የሚችሉ እገዛዎች ዙሪያ ትርጉም ያለውና ጠንካራ ስራ ከመስራት ይልቅ የሀገር ውስጡን ትግል በበላይነት መምራት ያማረው የሚኖረውን የትግል ሚና በብዙ እጅግ አሉታዊና ትግሉን የበለጠ የሚያዳክም አድርጎታል። ዲያስፖራው የሀገር ውስጡን ትግል ወደ መሰባሰብ ከመግፋት ይልቅ የአክራሪ ብሔርተኝነትና የአውራጃዊነት ስሜት የበለጠ በመከፋፈል ሰላማዊ ትግሉን ከማበረታታት ይልቅ የጽንፈኝነትና የጦረኝነት ፖለቲካን የበለጠ በማጠናከር የዘመኑ ማህበራዊ ሚዲያ የፈጠረውን እድል በአግባቡ በመጠቀም የሰለጠነ የሐሳብ ፖለቲካን ከማራመድ ይልቅ አሉባልታና የጥላቻ ንግግርን በማስፋፋት በእነዚህና እነዚህን በመሳሰሉ ሌሎች አሉታዊ ድርጊቶቹ የወቅቱ ትግል በዲፕሎማሲው ዓለም የሚደገፍና የሚከበር ሳይሆን የተናቀና በስጋት የሚታይ እንዲሆን አድርጎታል። ይህንን እውነታ በመገንዘብ ዲያስፖራው በሀገር ውስጥ ትግል ከአግባቡ በላይ ጣልቃ የገባ ከፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል። በተለይም በአሁኑ ወቅት የጦርነት ደጋፊ ሆኖ ከመቆም ይልቅ ጦርነት ይብቃ ሰላም ይምጣ የሚለው ወቅታዊ አጀንዳ ዋና ባለቤት በመሆን ጠንካራና ትርጉም ያለው የዲፕሎማሲ ትግል ቢያደርግ በአገዛዙ ላይ ጠንካራ ጫና በመፍጠርና እየተላለቁ የመፈራረሱን አደጋ በማስቀረት ረገድ ትልቅ ሚና ሊጫወት ይችላል። በአሁኑ ዘመን የጦረኝነትና የብሔርተኝነት አጀንዳ ተሸካሚ ሆኖ ከምዕራቡ ዓለም አክብሮትና ድጋፍን ማግኘት የሚቻል አይደለም። ይህንን መገንዘብ ተስኖት ዲያስፖራው አሁን በያዘው መንገድ መቀጠልን የሚመርጥ ከሆነ ግን በትግሉ ውስጥ ከመኖር ይልቅ አለመኖሩ ይመረጣል ባይ ነኝ። ከዚህ በላይ ለማየት እንደተሞከረው በትግሉ ውስጥ አይነተኛ ተዋናይ የሆኑ ሁሉም ኃይሎች ከጥንካሬያቸው በላይ ድክመታቸው የበዛ የለውጥ ኃይል ከመባል ይልቅ የለውጥ እንቅፋት መባል የበለጠ የሚገልጻቸው ናቸው። ሀገራዊ ትስስርን የሚበጣጥስና ህዝብን እርስ በርስ የሚያጫርስ ተግባርን እየፈጸምን እየዋልን በተቃራኒው ኢትዮጵያችን አትፈርስም እያልን ለመከራከር መሞከር አጉል ግብዝነት ነው። እኛ አፍራሽ ስራ እየሰራን በተቃራኒው ሀገሪቱ ሳትፈርስ ከቀረችም ይህ ሊሆን የሚችለው በእኛ ብርታትና ጥረት ሳይሆን ተገቢ ፍች ልንሰጥበት በማንችል የራሷን እንቆቅልሽ ይሆናል። ከኤርትራ መንግስትና ህዝብ ኢትዮጵያና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ህዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይተው መለያየት አልቻሉም። ይህ እውነታ በመካከላችን ዘላቂ ሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ቢሆንም ሁላችንም ከአንድ ድፍርስ ወንዝ የተቀዳነንና በጠብና በግጭት ውስጥ መኖሩን መርጠናል። የእስካሁን መዋጋታችን ያስከተለው እልቂትና ውድመት አልበቃ ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀን እንገኛለን።
ከመከራ መማር የምንችል አይደለንምና ተጠፋፍተን ካላለቅን በስተቀር መቼም ቢሆን እርስ በርስ መዋጋት የሚበቃን አይመስልም። ከወቅቱ የጦርነት ውጥረት ጋር በተያያዘ የኤርትራ መንግስት እንደ ልማዱ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑ ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይም እንደለመደው ሀገሪቱን ለማዳከም የሚያስችለኝን የተሻለ እድል ዛሬ ነው በሚል የተሳሳተ ሐሳብ ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም። ከእንግዲህ ሊነሳ የሚችለው ጦርነት በኢትዮጵያ ብቻ ተወስኖ የማይቆም የራሷን የኤርትራን ህልውናም ጭምር አደጋ ላይ የሚጥል ሊሆን ስለሚችል ስለሚያስከትለው ጣጣ 2-3 ጊዜ ቆም ብሎ ማሰብን ይጠይቃል። ስለዚህ የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ህልውና መቀጠል ሲል በቀጥታም ሆነ በተዘዋዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል። ከሁሉም በላይ መከረኛው የኤርትራ ህዝብ ጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ ለመቆም ለመጀመሪያ ጊዜ ሊደፍር ይገባል። ይህ የመሆን እድሉ እጅግ ጠባብ እንደሆነ ይገባኛል። ግን የኤርትራ ህዝብ በአደባባይ ጦርነት በቃም ብሎ መታገል የሚጀምረው በኤርትራ ምድር ስንት ሰው በህይወት ሲቀር ነው? የኤርትራ ህዝብ በሁለንተናዊ መመዘኛ ሀገር የለሽ ባደረገው አንድ አምባገነን መሪ የተገዛ እስከ መቼስ ነው በሉዓላዊነት ሰበብ ልጆቹን በጦርነት እያስጨረሰ የሚቀጥለው? በኔ እይታ ኤርትራውያን ትርጉም አልባ ከሆነው የሉዓላዊነት ማስከበር እግረ ሙቅ ተላቃችሁ የአቶ ኢሳያስ አፈወርቂን የእድሜ ዘመን የሚሻገር ሀገርና ህልውና እንዲኖራችሁ በሚያስችል አግባብ ማሰብና መታገል ያለባችሁ ይመስለኛል። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ ብሽሽቅና ፉክክር ወጣችሁ ለህዝባችሁ የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል። ራሳችሁና ልጆቻችሁን በተሻለ ኑሮ እያኖራችሁ የአቶ ኢሳያስ የፍጹማዊ አገዛዝና የጦርነት ደጋፊ ሆናችሁ መኖር ከሞራልም ሆነ ከፖለቲካዊ አመክንዮ አኳያ ስህተት ብቻ ሳይሆን ትልቅ ነውርም ነው። የእናንተ ልጆች የውጭ ሀገር ህይወትን ኑሮ ለኤርትራ ህጻናትና ወጣቶችም እንደሚያስፈልጋችሁ አትዘንጉት። በውጭ ሀገር ሆናችሁ አቶ ኢሳያስና ጦርነቱን ስትደግፉ እናንተ ጥላችሁት በመጣችሁት በኤርትራ ውስጥ በሚኖሩ ህጻናትና ወጣቶች ህይወት ላይ እየፈረዳችሁ መሆኑን ተገንዘቡ። ከቅርብ ጊዜ ወዲህ ምዕራባውያኑ ለብልጽግና መንግስት ያላቸው አመለካከት በተወሰነ ደረጃ መቀየር ጀምሯል። ከራሳቸው ጥቅም አኳያ ከምንም ነገር በላይ የአፍሪካ ቀንድ መረጋጋት የሚያስጨንቃቸው ምዕራባውያን በጎ ስርዓት ነው ብለው በማመን ሳይሆን በተቃዋሚዎቹ ድክመትና መከፋፈል ተስፋ በመቁረጥ ብቻ የብልጽግናን አገዛዝ ደጋግፎ በስልጣን ላይ ማክረም የተሻለ አማራጭ አድርገው ማሰብ የጀመሩ ይመስላል። ከዚህ ተዛባ አስተሳሰብ በመነሳት አገዛዙ በተቃዋሚዎች የትግል ብርታት ሳይሆን ቢያንስ በኢኮኖሚ ቀውስ ምክንያት የመፈረካከስ አደጋ እንዳይገጥመው በመስጋት እርዳታና ብድር እየሰጡ ሊያከርሙት ሲሞክሩ እየታየ ነው። በአሁኑ ወቅት በአካባቢው ሊፈነዳ ስለተቃረበው አደገኛ ጦርነትም ተገቢ ትኩረት ሰጠው የማስቀረት ጥረት ሲያደርጉ እየታየ አይደለም። ምዕራባውያን ከራሳቸው ስትራቴጂክ ጥቅም አኳያ ለጊዜው እየወሰዱት ያለው አቋም ስህተት ነው ባይባልም ከዘላቂ መፍትሄ አንጻር ግን የወቅቱን አገዛዝ በማገዝና በስልጣን ላይ በማቆየት እንዳይመጣ ብሎ የሚሰጉትን አደጋ በዘላቂነት ሊያስቀሩት አይችሉም። ይህ አገዛዝ የከፋፋይነት የአፈናና የጦረኝነት ፖሊሲውን ይዞ በስልጣን ላይ ውሎ እስካደረ ድረስ የጊዜ ጉዳይ ካልሆነ በስተቀር ምዕራባውያኑ ይከሰታል ብሎ የሚሰጉ የኢትዮጵያ መፍረስም ሆነ የምስራቅ አፍሪካ መተራመስ አይቀሬ ነው። ተቀናቃኞቹ ደካማ መሆናቸውን በማየት ብቻ በብዙ ወንጀል የተዘፈቀና ጦርነትን ቋሚ የአገዛዙ ስልት ያደረገን የብልጽግና አገዛዝ ደግፎ በስልጣን ለማቆየት መሞከር ከሞራል ከፍትህ ከዲፕሎማሲም ሆነ የራስን ጥቅም በዘላቂነት ከማስጠበቅ አኳያ እጅግ የተሳሳተ አቋም ነው። ይልቁንም የተሻለ የሚሆነው አገዛዙ በእውነተኛ ድርድር ከተፋላሚዎቹ ጋር የተኩስ ማቆም ስምምነት ተፈራርሞ ሰላም እንዲያሰፍን ዘላቂ ፖለቲካዊ መፍትሄ እንዲመጣም በሀገሪቱ እውነተኛ መግባባትና ሁሉን አቀፍ የሆነ አዲስ የሽግግር ሂደት እንዲፈጠር በአገዛዙና በተቃዋሚዎች ላይ አስፈላጊውን ጫናና ግፊት መፍጠር ነው። ከዚህ ውጭ የወቅቱን አገዛዝ በስልጣን ላይ በማስቀጠል በሀገሪቱም ሆነ በአካባቢው ሊመጣ የሚችለውን እየተላለቁ የመፈራረስ አደጋ አይቀሬ ማድረግ እንጂ ማስቀረት አይቻልም። ምዕራባውያኑ በአካባቢያቸው ስላለው ነዋራዊ ሁኔታ የቀረበ ግምገማ ያላቸው አይመስልም። በአሁኑ ወቅት በአካባቢው እየመጣ ያለው አዲስ የኃይል አስተላለፍ ለውጥን እያሳየን ያለውም ከነሱ ግምት ውጭ እየተላለቁ የመፈራረስ አደጋ የበለጠ አፍጥጦ እየመጣ መሆኑን ነው። ይህ አደጋ እንዳይመለስ ሆኖ ከመፈንዳቱ በፊት ምዕራባውያኑ ለችግሩ በሚመጥን መጠንና ፍጥነት ጦርነቱን ለማስቆም መረባረብ አለባቸው።
አሁን ላይ በሱዳን በሶማሊያና በደቡብ ሱዳን ባለው ችግር ላይ የኢትዮ ኤርትራ ሌላ ጦርነት ከፈነዳ አካባቢው ከቁጥጥር ውጭ መውጣቱ የማይቀር ነው። ዲያስፖራው በዲፕሎማሲው ትግል የወደቀውን ፈተና በውል ተገንዝቦ በፍጥነት የተሻለ ግፊት መፍጠር ካልቻለ በዲፕሎማሲው ረገድም እየተገዳደሉ የመፈራረሱን አደጋ ለማስቀረት የሚረዳ ድጋፍ ማግኘት የሚቻል አይሆንም። ጦርነትን ለማስቀረት ትኩረት የሚያሻቸው ልዩ ጉዳዮች። ነገረ ትግራይ ሁልጊዜም ስለ ትግራይ ህዝብ ጉዳይ የሆነ ሐሳብ ለመስጠት ስሞክር ድሮንም አንተ የህወሓት ጠበቃ ነህ የሚል ግልብና መቼም ቢሆን ማቆሚያ የሌለው ትችት ከአንዳንድ ወገኖች ሊቀርብብኝ እንደሚችል አስቀድሜ ያውቃለሁ። ነገር ግን ከህዝብና ከሀገር ጥቅም አንፃር ፋይዳ አለው ብዬ እስካመንኩበት ድረስ በእኔ በኩል ዛሬም ሆነ ወደፊት ርዕሰ ጉዳዩን ከማንሳት አልቆጠብም። ዛሬም በትግራይ ያለው ሁኔታ እየተላለቁ ከመፈራረስ ስጋታችን ጋር ቀጥተኛ ግንኙነት ያለው በመሆኑ ሐሳብ ልሰጥበት ወድጃለሁ። በኢትዮጵያ ፖለቲካ ነገሮችን ከግል ስሜትና አድሎ ነፃ ሆኖ በምክንያት ለማየት የሚሞክሩ ፖለቲከኞች ቁጥር እጅግ አናሳ ነው። ጉዳዩ ከትግራይ ጋር የተያዘ ሲሆን ደግሞ የእነዚህ ጥቂቶቹ ሚዛናዊነት ብዙውን ጊዜ ፈተና ላይ ሲወድቅ ታዘባለሁ። ይህ የሚሆንበት ምክንያት የምንረዳው ቢሆንም እዚህ ላይ በግልጽ ባልናገረው መርጣለሁ። ትግራይንም ሆነ ህወሓትን በተመለከተ ያለን ከሚዛን የወደቀ አተያይ ግን በትናንቱ በዛሬውም ሆነ በነገው የሀገራችን ፖለቲካ አንድ ዋና የችግር አንጓ እንደሆነ በእርግጠኝነት ስለምገነዘብ በእኔ በኩል ትኩረት ከምሰጣቸው አሳሳቢ ጉዳዮች ውስጥ አንዱ ነው። ዛሬ ኢትዮጵያ ካሏት 11 ክልሎች ውስጥ ለብልጽግና አገዛዝ ያልተንበረከከና በራሱ ለማስተዳደር የሚሞክር ብቸኛው ክልላዊ መንግስት ያለው በትግራይ ነው። አገዛዙ ቀደም ሲል የሁለት ዓመቱን ጦርነት ለማካሄድ የወሰነው ከፕሪቶሪያው ስምምነት በኋላም እስካሁን ድረስ በተለያየ መንገድ እየሞከረ ያለው እንደ ሌሎቹ ክልሎች ሁሉ ትግራይንም በሙሉ ቁጥጥር ስር ለማዋል ነው። አገዛዙ ትግራይን በጫማው ስር ሳያንበረከክ እንቅልፍ ተኝቶ ለማደር የቻለ አይመስልም። የብልጽግና አገዛዝ ይህንን ፍላጎቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናውን ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሻንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላጎቱን ማሳካት ግን አልቻለም። አገዛዙ በዚህ የሁለት ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን በሚገመት ህዝብ ላይ ዘግናኝ እልቂት ከፈጸመ በኋላም ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኝነት ፍረጃው ለማንሳት አሻንጉሊቱን መስተዳደር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረገጽ አጥፍቶ ትግራይን በቁጥጥር ስር ለማዋል አልቻለም። ከዚህ ተጨባጭ ኪሳራ ቅንጣት ትምህርት መውሰድ ያልቻለው አገዛዝ እንደገና ሌላ መቋጫ የሌለው ጦርነት በአማራ ህዝብ ላይ ከፈተ። ይህም አልበቃው ብሎ ዛሬም ተመሳሳይ ነገር ግን ውጤቱን የበለጠ አስቀያሚ የሚሆን ስህተት ለመስራት እየተዘጋጀ ይገኛል። አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው የሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው። ከሁለት ዓመት በፊት ተሞክሮ ያልተሳካው የጦርነት አማራጭ ዛሬ የብልጽግና አገዛዝ ከብዙ አጋሮቹ ተነጥሎ በኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሎ የኢኮኖሚ አቅሙ ተዳክሞ በሚገኝበት ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩል የለኝም። የዛሬው ህወሓትን የማጥፋት እርምጃ ከትናንቱ የተለየ የሚያደርገው ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ነው። ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓትን በዚህ መጠን ለማዳከምና ለማጥፋት መረባረብ በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያመጣ አይችልም። ህወሓት በውስጡ በተፈጠሩ ቅራኔዎች ምናልባትም በታሪኩ ገጥሞት በማያውቅ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም። ይሁንና ከፕሪቶሪያው ስምምነት በኋላ በሀገሪቱ የመጣው የኃይል አስተላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ አይደለም። ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት አንዳንድ የቀድሞ ጠላቶችን ጭምር አጋር ማድረግ በቻለበት ከሙሉ ከበባ ወጥቶ መግቢያ መውጫ ባገኘበት በሆነ ወቅት ህወሓትን እንደገና በጦርነት ለማጥፋት የሚደረግ ሙከራ የትም መድረስ የሚችል አይመስለኝም። የትግራይ ልሂቃን ከቀድሞ የተሻለ ዛሬ ህወሓትን መተቸት መቃወምና መታገል መጀመራቸው በወቅታዊነቱ ላይ ጥያቄ ቢኖረኝም ምክንያታዊና የሚገባ ነው ብዬ አምናለሁ። ምክንያቱም የዛሬው ህወሓት በመጥፎ የታሪክ አጋጣሚ የ50 ዓመቱን የህወሓት ጥፋቶችና ድክመቶች ሁሉ ሰብስቦ ለመሸገም የተገደደ እድለቢስ አመራር ጭምር በመሆኑ
በብዙ መዋቅራዊ ችግሮችና ድክመቶች የታጨቀ ድርጅት ነው። ነገር ግን ይህንን በበርካታ ውስጣዊና ውጫዊ ችግሮች የተተበተበን ዛሬም ቀላል የማይባል ማህበራዊ መሰረት ትግራይ ውስጥ ያለውን ድርጅት ታግሎ መለወጥ የሚቻለው መቼ እንዴትና እስከምን ድረስ ነው የሚለውን ጥያቄ ከትግራይ ነባራዊ ሁኔታና ከአጠቃላዩ የሀገሪቱ ወቅታዊ የፖለቲካ የኃይል አስተላለፍ ጋር አስተሳስሮ በስክነት ማየት ተገቢ ይሆናል። በኔ እይታ ህወሓትን ታግሎ ለማጠናከር ለመለወጥ ወይም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አምናለሁ። አንደኛ የፕሪቶሪያው ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑንና ህወሓትም ሆነ ትግራይ ገና በጦርነት ስነልቦና ውስጥ ያሉ መሆናቸውን። ሁለተኛ የህወሓት ህልውና መሰረዝ ወይም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን። ሶስተኛ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊና ስሜታዊ ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል። አራተኛ ሀገሪቱ 30 ዓመት ሙሉ በስልጣን ላይ በቆየ ሁሉንም ረግጦ የመግዛት ፍላጎት ባለው የህወሓት መጥፋት ቀዳሚ አጀንዳው ባደረገ አምባገነናዊና ጦራዊ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዲሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል። አምስተኛ በትግራይ የተካሄደው ህዝብ ጨራሽ ጦርነት በዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝ አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል እድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናችንም ፍላጎት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዲሞክራሲና የልማት መኖር ሊኖር እንደማይችል። ስድስተኛ ህወሓት በአሁኑ ወቅት እየደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል መሆኑን። ሰባተኛ ከዚህ በላይ የተጠቀሱት ነባራዊ እውነታዎች ባልተለወጡበት ሁኔታ አሁን ላይ ህወሓትን ማዳከምም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ ያገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑን በሁል መገንዘብ ያስፈልጋል። በአጠቃላይ የትግራይ ህዝብ አስተማማኝ የህልውና ዋስትና ባላገኘበትና ሌላ ዙር ጦርነት በአካባቢው ያንዣበበ በሚገኝበት በአሁኑ ወቅት ህወሓትን ከትግራይ ለመንቀል መሞከር ወንዝ እየተሻገሩ የጋለቡትን ፈረስ ለመቀየር እንደመሞከር የሚቆጠር አደገኛ መቀናጣት ነው። ከምንም ነገር በላይ ለትግራይ ህዝብ ዛሬ የሚያስፈልገው ውስጣዊ ልዩነትና ቅራኔን ሁሉ ለጊዜው ወደ ጎን አስቀምጦ የህልውናውን ጉዳይ ቀዳሚና ዋና አጀንዳ አድርጎ ተባብሮ መቆም ነው። ይህ እንደተጠበቀ ሆኖ ህወሓት በከፍተኛ የህልውና ፈተና ውስጥም እያለ ለአካታችነትና ለህዝብ አንድነት መስራት የትግራይን ህዝብ አማራጭ የፖለቲካ ኃይል የማግኘት መብት ከልብ ማክበር በትግራይ የተፈጠረውን የወቅቱን መከፋፈል ለመፍታት የሚያስችል ሐቀኛ እርቅ ለማስፈን መጣር እስካሁን ይዞት የመጣው የፖለቲካ መስመር ለትግራይም ሆነ ለኢትዮጵያ በብዙ እጅ ያልጠቀመ መሆኑን በመገንዘብ ራሱን በሐቅ መገምገምና ለአዲሱ ትውልድ የሚመጥን አዲስ የፖለቲካ አቅጣጫ መያዝ የጠላት ወዳጀ በሚል የተሳሳተ እሳቤ የኢትዮጵያ ታሪካዊ ጠላቶች ተባባሪ ከመሆን መቆጠብና የሰላምን አጀንዳ ከፕሮፓጋንዳ ጥቅም ባለፈ ልባዊ ስትራቴጂክ ዓላማና ግብ አድርጎ መስራት ከሁሉም በላይ አሁን ላይ ሊፈነዳ የተቃረበውን ሌላ አውዳሚ ጦርነት ለማስቀረት አቅምና ሁኔታ በፈቀደለት መጠን ከልብ መታገል ይኖርባቸዋል። ከዚህ ውጭ በአንድ ደካማ ፓርቲ ላይ ያለ ጊዜውና ያለ ተገቢ መጠን የሚደረግ ጫና የባሰ ቀውስና ድክመት እንጂ አውንታዊ ለውጥና ሰላም ሊያመጣ አይችልም። በተለይም አዲስ የሽምቅ ተዋጊ ፈጥሮ የትግራይን ችግር ለመፍታት መሞከር የስተቶች ሁሉ ስተት ይሆናል። ህወሓት ዋና መርሃዊ መንግስት በነበረበት የ27 ዓመት ቆይታው ለዛሬ ውድቀት ምክንያት የሆኑ አያሌ ጥፋቶች ሲፈጽምና ሌላው ህዝብ ኢህአዴግን ሲታገል አብዛኛው የትግራይ ልሂቅ እያየ እንዳላየ አድፍጦ የተቀመጠ ወይም የኢህአዴግ ደጋፊ የነበረ ነው። ያ የትግራይ ልሂቅ ያኔ መርሃዊ ህወሓት የሆነውን የኢህአዴግን ስተቶች ለማረም ከሌላው ህዝብ ጋር በመቆም ለመታገል ሞክሮ ቢሆን ኖሮ ዛሬ ላይ ህወሓትም ሆነ የትግራይ ህዝብ ከገጠማቸው አደጋ መዳን በቻሉ ነበር። ኢትዮጵያም እንደ ሀገር ለዚህ አይነቱ ጨፍጫፊ የመርሃዊ ኦህዴድ የብልጽግና አገዛዝ ባልተጋለጠች ነበር። የትግራይ ልሂቅ ያንን የወደፊት አደጋን አስቀድሞ ለማስቀረት የሚያስችል የለውጥ አጋጣሚ በከንቱ ካሳለፈ በኋላ ዛሬ ዙሪያው ገደል በሆነበት ህወሓት ላይ ይህንን ያክል መረባረብ
ከህወሓት በላይ ትግራይን ለበለጠ አደጋ የሚያጋልጥ ዳግም ጥፋት እንዳያመጣ መጠንቀቅ አለበት። አሁን ባለው ተጨባጭ ሁኔታ ህወሓት ሲዳከም ትግራይ ለበለጠ አደጋ መጋለጧ፣ ትግራይም ስትዳከም ኢትዮጵያ ለበለጠ አደጋ መጋለጧ አይቀሬ መሆኑን መረዳት ያስፈልጋል። ህወሓት ዛሬ ላይ ለገጠመው ድክመትና ውድቀት ሊቁ የራሱ የማይናቅ ድርሻ እንደነበረው ሊረሳው አይገባም። በተለይም የትግራይ ህዝብ ጠንካራ አማራጭ ኃይል እንዳይኖረው በማድረግ ረገድ ሊቁ የተጫወተው ሚና ቀላል አይደለም። የትግራይ ሊቅ ቢያንስ ዛሬ ላይ በርካታ የኦሮሞ ሊቃን የመራሄ ኦህዴዱን የብልጽግና አገዛዝ በበርካታ የአማራ ሊቃን ያገዛዙ ዋና አጋር የሆነውን ብአዴንን በሚታገሉበት መጠን የትግራይ ሊቅ የትናንቱን መራሄ ህወሓት አገዛዝ ታግለውት ቢሆን ኖሮ የአሁኑ የትግራይም ሆነ የኢትዮጵያ ነባራዊ ሁኔታ በብዙ እጅ የተለየና የተሻለ በሆነ ነበር። ነገር ግን ህሊና በእብሪት ተሞልቶ ነበርና ወደፊት የኃይል ሚዛኑ በኢህአዴግ ውስጥም ሆነ በኢትዮጵያ ሲለወጥ የሚፈጠረው አደጋ ከባድ እንደሚሆን ለማስጠንቀቅ የሞከርን ሰዎች በወቅቱ እንደ ሟርተኛ ከመታየት ባለፈ ሰሚ አላገኘንም። በማከል የነበረውን ስልጣን ተነጥቆ ራሱ ዋና የጥቃት ሰለባ በሆነበት በሆነ ወቅት ህወሓት በድንገት አቃፊና ዲሞክራሲያዊ እንዲሆን መጠበቅም ግብዝነት ይመስለኛል። የቱንም ያክል ተቋማዊ ነፃነት እንዲኖር ብንፈልግ የኢትዮጵያ መንግስት የብልጽግና ፓርቲና መከላከያ ሰራዊት አንድም ሶስትም ሳይሆን አንድና አንድ ሆኖ በህዝብ ላይ ጭፍጨፋ እየፈጸሙ በሚገኙበት በሆነ ወቅት ህወሓትና የትግራይ መከላከያ ኃይልም ሆነ ህወሓትና የትግራይ ጊዜያዊ አስተዳደር የተለያዩ ሶስት አካላት ሆነው ለማየት መሞከር ከምኞት ያለፈ ትርጉም የሚኖረው አይመስለኝም። የፕሪቶሪያ ስምምነት ሙሉ በሙሉ ተግባር ላይ ባልዋለበት ሁኔታም ይህንን ለማድረግ የሚያስችል የህግና የፖለቲካ አመክንዮ ሊኖር የሚችል አይመስለኝም። ከሁሉም በላይ ትክክለኛውን ጊዜና ሁናቴ ያልዋጀ ለውጥ ውጤቱ ጠቃሚ አይሆንም። ለምሳሌ የዚህ መጣጥፍ ጸሐፊ ሀገሬ ኢትዮጵያ የባህር በር ባለቤት ብትሆን ከማንም ያላነሰ ደስተኛ በሆንኩ ነበር። ከዚህ ፍላጎቴ በተጻራሪ የወቅቱን የጠቅላይ ሚኒስትር አብይ የባህር በር ጥያቄ የምቃወመው ግን ጥያቄው የተነሳበት የጀርባ ዓላማ ጊዜና ሁናቴ እንኳንስ የታሰበውን ጥቅም የሚያስገኝ ሀገሪቱን የበለጠ ዋጋ የሚያስከፍል ፈርጀ ብዙ መዘዝ ይዞ እንደሚመጣ ስለምገነዘብ ነው። 2010 ዓመተ ምህረት ላይ ቲም ለማ ወደ ስልጣን መጣ ሲባል ለውጡ ውጤታማ እንዲሆን ከተፈለገ ኢህአዴግን አታፍርሱት ብዬ እንደተከራከርኩት ሁሉ ዛሬም እድሜ ልክን የታገልኩትን ህወሓት አታፍርሱት የምለው በተመሳሳይ መረ ላይ በመቆም ነው እንጂ በተለየ ምክንያት አይደለም። የኢትዮጵያዊነት ፖለቲካ አራማጅ እንደመሆነ መጠን በአንድ ጉዳይ ላይ አቋም የሚይዘው ከግሌ ወይም ከአንድ ቡድን ጊዜያዊ ስሜትና ፍላጎት በመነሳት ሳይሆን የሀገሪቱንና የህዝቧን የመካከለኛና የሩቅ ዘመን ጣፋንታ ግምት ውስጥ አስገብቼ ነው። ስለሆነም የትግራይ ሊቃንም ሆናችሁ የህወሓት መጥፋት የምትናፍቁ ሌሎች የሀገሪቱ ሊቃን የወቅቱን የትግራይ ጉዳይ በስሜትና በጥላቻ ሳይሆን ልብ ገዝታችሁ በስክነት ብታጤኑት ተገቢ ይመስለኛል። በአንድ የእርስ በርስ ጦርነት ውስጥ ባለ ሀገር ሰላም ለመፍጠር ለሚደረግ ጥረት እንቅፋት ከሚሆኑ ችግሮች መካከል አንዱ የተጠያቂነት ጉዳይ እንደሆነ በርካታ በዘርፉ የተካሄዱ ጥናቶች ያሳያሉ። በጦርነት ተሳታፊ ከሆኑ የፖለቲካ ኃይሎች ውስጥ በወንጀል ተጠያቂና ተፈላጊ ሊሆኑ የሚችሉ ቡድኖች ወይም ግለሰቦች ካሉ እነዚህ ኃይሎች ተጠያቂነትን በመፍራት የሰላም እንቅፋት መሆናቸው አይቀሬ ነው። ይህ ችግር በእኛ ወቅታዊ ሁኔታ ተጨባጭ የሰላም እንቅፋት ሆኗል ማለት ይቻላል። በስልጣን ላይ ያለው አገዛዝና ጫፋሪዎቹ ብቻ ሳይሆን አብዛኛዎቹ ተፋላሚ ኃይሎች ጭምር በውስጣቸው የተለያዩ ወንጀሎችን የፈጸሙ ቡድኖችና ግለሰቦችን አቅፈው የያዙ ናቸው። የእነዚህ ኃይሎች ወንጀለኛ መሆን ደግሞ በብዙ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ሪፖርቶች ላይ ደጋግሞ የተመዘገበና ተመድንና አውሮፓ ህብረትን በመሳሰሉ ተቋማት ጭምር የሚታወቅ ነው። ወደፊት በወንጀል እንጠየቃለን ብለው የሚሰጉ አካላት ስልጣናቸውን የነብር ጅራት ስለሚሆንባቸው በቀላሉ አይለቁትም። በመንግስት ውስጥ ሲኖሩ የገቡበትን ጦርነት ሁሉ ያሸነፉ እድሜ ልክ በስልጣን ላይ ለመቆየት በተቋሚ ደረጃ ላይ ያሉ ከሆኑ ደግሞ የገቡበትን ጦርነት አሸንፈው ራሳቸው ወደ ስልጣን ለመውጣት እስከ መጨረሻው ይዋጋሉ እንጂ ጦርነቱ በሰላማዊ ድርድርና እርቅ እንዲፈታ አይፈልጉም። ይህ ችግር በእኛ ሀገር አንድ ለሰላም መኖር እንቅፋት የሆነ መሰረታዊ ችግር ሆኗል። እኛ ግን ሁልጊዜም ትኩረት ሰጠን የምንነጋገረው እንዴት ተጠያቂነት ይምጣ በሚለው የተለመደ አጀንዳ ላይ ነው እንጂ የተጠያቂነትን ጉዳይ እንዴት አድርገን የሰላም እንቅፋት ከመሆን ልናስቀረው እንችላለን በሚለው ጥያቄ ዙሪያ አይደለም። ተጠያቂነትን ይቅር ብሎ መከራከር ከሞራልና ከህግ ከተጎጂዎች ስሜትና ችግሮች ወደፊትም እንደገና እንዳይደገሙ ከማድረግ አንፃር ተገቢነት የሌለው አቋም እንደሆነ ገነዘባለሁ። ነገር ግን በተጠያቂነት ምክንያት ሰላምን በዘላቂነት የምናጣ ከሆነ ሰላም በማጣታችን የሌሎች ሚሊዮኖች ልጆቻችን ህይወት የምንሰዋ ከሆነ ሄደንም እንደ ሀገርና ህዝብ እየተላለቀን
ወደ መፍረስ አደጋ የምንገባ ከሆነ ቢያንስ የተጠያቂነትን ጉዳይ እንዴት አድርገን ሰላምን በዘላቂነት በማያሳጣን አግባብ ልናስተናግደው እንደምንችል በድፍረት መነጋገር አለብን ብዬ አምናለሁ። በእኔ እይታ ዋና የጦር መሐንዲስ የሆኑት ጠቅላይ ሚኒስትር አብይና የመከላከያ ጦር ጄኔራሎችን ጨምሮ በርካቶቹ የጦርነት ተሳታፊዎች በግልጽ እንዲነግሩን ባንጠብቅም በዚህ የተጠያቂነት ፍርሃት ውስጥ ያሉ ናቸው። ይህንን ስጋታቸውን በተወሰነ ደረጃ የሚቀርፍ መፍትሄ ካላፈላለግን በስተቀር ጦርነቱን በሰላማዊ ድርድር በቀላሉ ማስቆምና እየተላለቁ ከመፈራረስ ራሳችንን መታደግ የምንችል አይመስለኝም። ስለዚህ የተጠያቂነትን ጉዳይ የሰላማችን እንቅፋት በማይሆን አግባብ እንዴት እንፍታው በሚለው አጀንዳ ዙሪያ በድፍረትና በትኩረት መነጋገር አለብን ብዬ አምናለሁ። መልሱ ቀላል እንዳልሆነ ብገነዘብም በእኔ በኩል ግን የተጠያቂነት ጉዳይ በአጠቃላይ ህልውናችንን እንዲህ የሚፈታተን ውጤት የሚያስከትል ሆኖ ከተገኘ ተጠያቂነትን በከባድ የቅጣት መንገድ ሳይሆን አስተማሪ በሆነ የእርቅና የይቅርታ እርምጃ የመፍታት ጉዳይን እንደ አንድ አማራጭ መፍትሄነት ማየት ተገቢ ነው ላለው የታጣቂዎቹ የህልውና ስጋት የሁላችንም የህልውና አደጋ ላይ የሚጥል ሆኖ ሲገኝ ከተለመደው አካሄድ ወጣ ያለ መፍትሄ ማፈላለግ ይሆናል። ተጠያቂነትን ማስፈንን አስፈላጊ ቁም ነገር ያደረገው ዞሮ የሰው ልጆች ደህንነትና መብት መከበር ነውና የተጠያቂነት ጉዳይ ራሱ ለሀገርና ለሰው ልጆች ደህንነት እንዲህ ትልቅ ጋሬጣ ሆኖ ከፊታችን ሲቆም ከፍትህም የሚቃረን የፖለቲካዊ መፍትሄ አማራጭን መሻት የግድ አስፈላጊ ይሆናል ላለው ስሜታችን እየኮሰኮሰንም ቢሆን በጉዳዩ ላይ ደፍረን እንነጋገርበት። ማጠቃለያ ሁላችንም እንደ ኃላፊነታችን መጠን በተናጠልና በጋራ የየድርሻችንን ከተወጣን ጦርነትን በማስቀረትና ሰላምን በማስፈን ከፊታችን የተጋረጠውን እየተላለቁ የመፈራረስ አደጋ የመሻገር እድል ሊኖረን ይችላል። ይህንን ማድረግ ተስኖን እንደስካሁኑ አንዳችን ከሌላችን መፍትሄ እየጠበቅን መስዋዕትነትን በመክፈል ሳይሆን ለውጥን በባዶ ፍላጎትና ምኞት ለማግኘት እየተመኘን ከቀጠልን ግን ከፊታችን እየመጣ ያለው ተጨማሪ ጦርነት የመጨረሻችን መጨረሻ ሊሆን እንደሚችል መገንዘብ ያስፈልጋል። ይህንን መገንዘብ ተስኖን የወቅቱን ጦረኛ አገዛዝ የምንደግፍ ወይንም የአገዛዙ ተቋሚ ሆነንም እያለ ለሀገር የሚጠቅም እየመሰለን በተለየ ሁኔታ ለአንዳንዶቹ የአገዛዙ የተሳሳቱ አካሄዶች ተባባሪ የምንሆነው ወገኖች ብዙዎች ነን። አገዛዙን በሁሉም ነገር መቃወም ተገቢ ባይሆንም በእኔ እይታ ግን በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር እየተላለቁ የመፍረስ አደጋን የበለጠ አይቀሬ ማድረግ ነው። በአሁኑ ወቅት አገዛዙ ህወሓትን ለማጥፋት የሚወስደውን እርምጃ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት አገዛዙ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት ለማጥፋት የያዘውን አቋም መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ከሻቢያ ጋር ተባብሮ የኢትዮጵያን ችግር ለመፍታት መሞከር እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ጦርነትን ቋሚ አስተዳደር ዘይቤ አድርጎ በህዝብ ላይ ጦርነት እያካሄደ ያለውን ብልጽግና አገዛዝን መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአጠቃላይ ከፊታችን አፍጥጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳ በየትኛው ምክንያት አገዛዙን ደግፋችሁ የቆማችሁ ዜጎች ጸጸታችሁ የእድሜ ልክ ተጠያቂነታቸውም ከህሊና አልፎ የትውልድና የታሪክ እንደሚሆን ቅንጣት ያክል ጥርጥር የለኝም። ደራሲ በዓሉ ግርማም ሆነ እነ ጄኔራል ፋንታ በላይ ውድ ህይወታቸውን ያጡበት ዓላማ መነሻውም ሆነ መድረሻው የስልጣን ጥያቄ አልነበረም። ይልቁንም በጦርነቱ ተስፋ ከመቁረጥ የመነጨና ሌላ ሰላማዊ አማራጭ ይፈለግ የሚል አዋጭ መፍትሄ የመሻት ሙከራ ነበር። ሰሚ ባለማግኘታቸው እነሱ የሰጉት እንጂ የተመኙት አልሆነም። ከመቃብራቸው ቀና ብለው የዛሬውን የኛ ትውልድ እነሱ የሞቱለትን ስጋት በብዙ ጥፍ አባብሶ የቀጠለበት መሆኑን ቢመለከቱ ምን ያክል በትዝብትና በንቀት ባዩ ነበር። የሆነ ሆኖ እነሱ ላመኑበት በመሞት የሀገርና የህዝብ ህልውና ጉዳይ ምን ያክል ዋጋ ሊከፈልለት የሚገባ ትልቅ አጀንዳ እንደሆነ ብቸኛ ህይወታቸውን ገብረው ማሳየት በመቻል እድለኞችና ባለታሪክ ሰማዕት ሆነዋል። የሰጉት መሆኑ ባለመቅረቱ ደግሞ እድለቢሶችም ናቸው። እኔ ግን ስጋቴን መግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት እድል አላገኘውም። ያንን እድል የተነፈኩ ሀገርና ዜግነትን የተቀማው ከርታታ ስደተኛ ነኝና። ኦሮማይ ጦርነት ይብቃ ሰላም ይምጣ። ልደቱ አያሌው ሚያዝያ 28 ቀን 2017 ዓ.ም። የፍሪ ፕሬስ ቻናል ተከታታዮች የሰማችሁት አቶ ልደቱ አያሌው ዛሬ ያወጣው መጣጥፍ ነው። ሙሉ ሐሳብ የአቶ ልደቱ ሲሆን ፍሪ ፕሬስን የማይገልጽ ይሆናል።